እኔ ብዙም ታውቃላችሁ ፍላጎት የለኝም ዩቲዩብ ላይ መጥቶ የመቀደድ ብዙም ፍላጎት የለኝም። እድሜ ልካቸውን ሲቀደዱ የነበሩ ሰዎች መቀደድ ይችላሉ። እኔ ግን አቅሙ የለኝም። አቅሙ የለኝም ስላችሁ ተነስቼ ምናምን በዛ ሰዓት ዋ እያየህልኝ እሺ ሰዓቴን በዛ ሰዓት መጥቼ በዛ ሰዓት ገብቼ ምናምን አቅሙ የለኝም እንደዛ የማድረግ ማለት ነው። ግን እሞክራለሁ፣ ያንን ለማድረግ እሞክራለሁ እሞክራለሁ። ግቢ ሁሌ እኮ ሁሌ በጠዋት ጠዋት እናንተ የሚመችን ያላችሁት ይሄን ሰዓት ነው የመረጣችሁት። በዚህ ሰዓት ደግሞ መግባት ራስ ማመም ነው። አሁን ራስ አሞኛል። ኦርደርን እየረገጠኝ ነው። አየው እኮ እዛ ነበርኩኝ ቁጭ ብዬ ሰማው ነበር። አይ ቲንክ በአሽሙር ሰድባት ነው መሰለኝ። እና እኔ መጀመሪያ ወደ ሀሳቤ ከመግባቴ በፊት ወደ ሀሳቤ እቺ በክት የተናገረችውንም ካለ ምናምን ኮመንት ላይ ጻፉልኝ። ያልሰማሁት ነገር ካለ ከተናገረ ጻፉልኝ ማለት ነው ኮመንት ላይ። ጭራሽም አልሰማኋትም። ግን እኔ ለኦርደሯ አንድ ምክር ልምከራትኝ። እስኪ እኔ መቼስ ሁሌ ስድብ ነው የምትለኝ። ምክር ልምከራት። ጀስ ምክር ቢጤ ጣል ላድርግላት። አድርሱላ። መቼስ ታያለች፣ ቁጭ ብላ ታያለች። ሰብሪና በሚል አካውንት አላት እዚህ ጋር ቁጭ ብላ ታያለች። ኦርደርዬ ልምከርሽ። እኔ ሶሻል ሚዲያ ላይ ስሰደብ የኖርኩ ሰው ነኝ። አንቺ የታወቀ ነው። በውስጥ ስትሳደቢ ነው ማቅሽ። እኔ በውስጥ በጣም ራስሽን ትናንትና ለመስክረሻል። እንደምሳደብ ልኪን ታውቂያለሽ። ስላልተሳደብኩ ነው በደንብ እሺ በደንብ እንደምትሳደቢ አባቴን የሰደብሽውን ስድብ አረሳው። ሙልጭ አርገሽ ምናምን በጣም ተሰዳድበናል። ራስሽም ለፓስተሩ ጓደኛሽ ስትናገሪ ያልሽውን ታውቂያለሽ። በጣም ተዘጋግጠናል ምናምን እያልሽ ስትናገሪ ሰምታችኋል። እና በዛ ልክ ነው የተለካካ ነው ታውቂያለሽ። አሁን ግን አብራሽ ያለችው እየጠቀመችሽ አይደለም። ለምን ወተሽ እኔና አንቺ ተጣልተን ተሰዳድበን የዘጋነውን ነገር ከፊንገር ጋር የምታዋጣሽ መስሎሽ ተደርበሽ መተሽ ተናግረሻል። ነው ምንም አጠቅምሽም። እኔ እቺን ፊንገር ማቃት ራሷም ስትናገር ከ5 ዓመት በፊት ማቃት ከሰው ጋር ስትጣላ ራሷን ችላ ማትጣላ ሰው ናት። ከማታነካካው ሰው የለም። እና አሁን ባንቺ ቤት በዚህ መፈመስ ከፈለግሽ ምናምን እንደማይዋጣሽ እንደማያሳካልሽ ልንገርሽ እያልኩሽ ነው። እንዳው ከቻልሽ ዩቲዩብ ከፍተሽ እየሸቀልሽ ብትመጪ ይሻላል። እሷ ጓደኛሽ ከሆነች እንግዲህ የጊዜያዊ ጓደኛሽ ከሆነች ታምጣሽና እዚህ በደንብ እያሸቀለችሽ ብትረጋገጭ ይሻላል። ለነገ ለስምሽም ለምንሽም እንግዲህ ክብሬ፣ ስሜ፣ ማንነቴ፣ ሞገሴ የምትሉት ነገር አለ አይደል? ለስምሽም ለምንሽም በደንብ በዩቲዩብ ላይ መተሽ አንደኛሽን መራገጥ ይሻልሻል። እኔ ይህንን ነው የምለው ጋይስ፣ እግዚአብሔር ምስክር የምላችሁ። አይዞሽ የምትላትኝ ፊንገር ናት። እሷ ናት የምታበረታታት ማለት ነው። ግን ለራሱ አይጠቅምም። አሁን አንቺ ቤተሰብ ምናምን ራስሽን ጠንቅቄ አውቅሻለሁኝ ምን አይነት ሰው እንደሆንሽ። እዚህ ደረጃ ከተዳረስን የቤተሰብ ምናምን ከዚህ በፊት የሄድኩበትን ርቀት ጠንቅቀሽ ታውቂያለሽ። እንዲህ አይነት ነገር እንደማዳፈር አውቃለሁ። በፌክ አካውንት የሌላን ሰው ያደረግሽውን እኔ ላይ እንዳሁን እያደረግሽ እንደሆነ አውቃለሁ። በደህናው ሰዓት የብዙዎቹን የምትጣያቸውን ሰዎች የነ ኮኪት ማናት ሂዊ ኮኪትን ምናምንን ሁሉ እንዳለ በፌክ አካውንት እየፖሰትሽ እንደምትሰድቢያቸው አውቃለሁ። እንተዋወቃለን። ትናንትና የኔም ቤተሰቦች በፌክ አካውንት ስትፖስችን ያደርሽው እኔ ምንም ግድ አይሰጠኝም። በፌክ አካውንት መፖሰት አይደለም ለምን ፎቶ አብረሻቸው አትነሽም? ጫፋቸውንና እንዲህ የተነፈሱትን ቦታ አትገኝና አትንኪያቸው እንጂ ሌላ የፈለግሽውን ፎቶ መፖሰት ትችያለሽ። ምን ችግር የለውም። እህቴን ለጥፈዋታል፣ አይታችኋል። ትንሿን ሲስተሬን እዚህ ሀገር ብትሆኚ ሕፃን ልጅ ለጥፈሽ ፊትሽ እየታየ ብትደፍሪ ታውቂዋለሽ የሚደርስብሽን። ትንሿን እህቴን አስደፍራት እንዲያስደርጋት ምናምን ብላ ለቀዋል። ልቀቁ፣ ችግር የለውም። ያልተለቀቀ ቤተሰብ የለም። የኔ ቤተሰቦች እኔ ነኝ እንጂ ማሳፍራቸው እነሱ የሚያኮሩ ቤተሰቦች ነው ያሉኝ። በዚህ አጋጣሚ የማምላክን ነው የምላችሁ። የሚያኮራ ቤተሰብ ነው ያለኝ። እኔ ነኝ እንጂ ከስንዴ መሀል እንክርዳድ አይጠፋም ይባላል። እኔ ነኝ ላሳፍራቸው የሚገባው። እነሱ ባደረጉት ነገር፣ በሰሩት ነገር፣ በሚሰሩት ስራ እንዴት ብዬ ልንገራችሁ? ማምላክን እስኪ ጠይቁ። እኛም ፋሚሊ
በጣም በጣም እንዳለ የተማሩ ስርዓት ያላቸው ግን ከስንዴ መሀል እንክርዳድ አይጠፋም። ሶሻል ሚዲያ እኔ ብቻ ነኝ ተጠቃሚ፣ ይሄው እኔው ነው እንደዚህ የሚያሰደብኳቸው። በጣም ስርዓት ያላቸው ጨዋ ማምላክን በጣም ጨዋ እንደው ከጫፍ እስከ ጫፍ ነው የኔም ቤተሰብ የሚታወቀው። ትልቅ ቤተሰብ ናቸው። አጎቶች፣ አክስቶች፣ የልጅ ልጅ ነፍነን ትልቅ ፋሚሊ ነን። እኔ ብቻ ነኝ ሶሻል ሚዲያ ላይ ማምላክን የወጣሁት። ማምላክን እኔ ብቻ ነኝ ሶሻል ሚዲያ ላይ ወጥቼ እንዴት ራሱ እንደዚህ አይን ፈጣ ይሄን ያክል እንትን የሚሉትኝ እኔ ነው። የኔ ቤተሰቦች ከስርዓታቸው የተነሳ እግዚአብሔርና አሜሪካ ናት ብለው እንኳን 5 ሳንቲም የሚጠይቁ አይደለም። 5 ሳንቲም እኔ በራሴ አንዳንድ ቤተሰቦች እንደዚህ የሆነ ነገር እንትን ሲሉ እንጂ አንድ ገንዘብ ላኪ እንዲያርግ እንኳን የሚያስጨንቅ እንኳን ቤተሰብ የለኝም። እማምላክን ነው የምላችሁ። እና የኔም ቤተሰብ ብትፖስቻቸው የሚያኮሩ ከማንነታቸው ከስራቸው ጀምሮ ብትሄጂ የሚያኮሩ ጀግና ናቸው። ምንም የሚያሳፍር ነገር የለኝም እኔ ካላሳፈርኳቸው በስተቀር ማለት ነውና እምልሽ ለስድቡም ለነቀፋውም ለሁሉም መያያዝ ይጄሻለሁ። ለአንድ ሳምንትም ደግሞ ፊንገርዬ ፊንገር አልኩኝ ማለት ኦርደር ረፍት ሰጥቼሻል። ከቻልሽ ዩቲዩብ ክፈችና ነይና አንድ ምክር ልንገርሽ፣ ተሳደቢ። አንቺ ጓደኛ የምትያት አንቺ እንድትሳደቢ እዛ ጋር እየገፋፋችሽ ምን እያደረገችሽ፣ እሷ ገንዘቧን እየሸቀለኝ ነው ያለችው። ቢያንስ አይኖ እዛ እየሸቀልሽ ነው ያለሽው። ኦርደሩም አለ። በደንብ ደግሞ ገንዘብ ከፈለግሽ ደግሞ ዩቲዩብ ላይ መተሽ እየሸቀልሽ አብራሽ ብትሄድ ጥሩ ነው። አንድ ቀን ከፊንገር ጋር አብሮ የሆነ ሰው እንዳለ ገደል ነው የሚገባው። እንዳለ አብሮ ተያይዟ ገደል ለሚገባው። ምክንያቱም ትናንትና የተናገረችበትን ርቀት ከሰማችሁ ምንድን ነው ያለችው? ቤተሰብሽን ካስፈለገን አንቺን ባናገኝ ቤተሰብሽን ነው እነሱ ሞክሪያቸው፣ ችግር የለውም ያኔ እንትን እንላለን። የክፋቷን ጥግ ግን በዚህ ደረጃ ያያችሁት። የእሷ ቤተሰቦች ሲነኩ ድምፅ የተዘጋ የእሷ ቤተሰቦች ሲነኩ የእሷ ቤተሰቦች ሲሰደቡ ምን ያህል ርቀት እንደሄደች ታውቃላችሁ አይደለ? ምን ያህል ርቀት እንደሄደች ታውቃላችሁ? ስታለቅስ ቤት ፖለቲካ ውስጥ አትክተቱኝ፣ ልጄን ላሳድግበት፣ እኔ እንዲህ አይነት ነገር መግባት አልፈልግም ስትል ማን ነው የቆመው? እኔ ቤታ። አያችሁ፣ ባለጌ አሳዳጊ የበደላት ስርዓት የሌላት እሷን አይቼ ነው ምገምተው አብራት ያለችውን። ለምን በዛን ያህል ልክ ረስታው ማለት ነው። በዛን ያህል ልክ ቤተሰቦችሽ አይለቀቁም፣ ይፈለጋሉ። እነ ፓስተር አሁን የሆነው ሰውዬ ተሰባስበው ሲሏት እኔ እነ ሮሚ ምናምን ቤቴ ሁሉ አስገብቼ አይዞሽ ከጎንሽ ነን ብዬ የተናገርኩት እኔ ነኝ። ጭራሽ ብለሽ ማን ነው ድፍረቱን የሰጠሽ? አንቺ የምትኖሪበትን ቦታ እኮ ቀላለሁ፣ የት እንደሆነ አውቃለሁ። ሰው አትጣይ እንጂ ሰው ሲጣላ ከሀ እስከ ፐ ነው። ማምላክን ነው የምላችሁ ጋይስ፣ ከሀ እስከ ፐ የት ኬት እንትን እንዳልሻቃለሁ። በሌላ በሰው እንኳን ስተት የሆነ ነገር እንኳን በእንቅፋት በሳል እንኳን የሆነ ነገር ቢሆኑ ካንቺ ራስና ከእናንተ ራስ እንደማልወርድ ነው የምነግርሽ። እኔ አሜሪካን ሀገር ነው ያለሁት። ማንም ሊነካኝ ወይም ማንም ሊያስፈራራኝ ማንም ዞር ብሎ ሊያየኝ አይችልም። እና ያቺኛዋ ክብርሽን ይዘሽ ብትቀመጪ መልካም ነው። ከዚህ በላይ ከሄድን የምንደራረሰውን ነገር ጠንቅቀሽ ታውቂኛለሽ ነው የምልሽ። አይኖ መታውን ምን እንደምትጣቃላችሁ ፊንገሯ መታውን እንደምትጣቃላችሁ እንዴ? እኔ ያንን ያልኩበት ምክንያት የጊፍተሯን የዛችኛዋን ጊፍተር ስለተናገረች ሰውን አልፈሽ ተርፈሽ ስትናገሪ ሌላም ሰው እንደምታጠቂ ምድው አጠቃለሁ ስትይ አንቺም እንደምትጠቂ ወቂ ብዬ ለመምከር ወይ ለመናገር ነው ትላችኋለች ወሬውን። እኔ በእንደዛ መልኩ አልወስደውም። እንደዛ የሚሉ መውሰድ ይችላሉ። የሆነ ኮመንት አሳቀኝ። መራት አስቆኝ በሚካኤል ኮመንቶች ወይ ማምላኪ እኔ እግዚአብሔር እኔ አሁን 1300 ሰዎች እዚህ ቲክቶክ ላይ ያሉት እየሰሙኝ እኮ አይደለም። ቆይ አንዴ ልንገራቸው ማሪ፣ አንዴ ፍቅሮቼ፣ ማሮቼ፣ ውዶቼ፣ ቆይ አንዴ ልንገራችሁ። ዩቲዩብ ላይ ነው ያለሁት። ኑ ማሮቼ፣ እንዴ ቁጭ ብላችኋል። ምን እያደረጋችሁ ነው? ኑ ዩቲዩብ ላይ ኑ። አመሰግናለሁ። ለዛ ነው ሚዩት ያረኳችሁ። ቤታ ጸጥ ዝም ሲልበት ቤታ የጨዋ ልጅ ሆነሻል
ጸባይሽ ተለውጧል ይለኛል። ሚውት አድርጌው እኮ ነው። የምን አባጨዋነት ነው? ቤታ ጨዋ ልጅ ሆነሻል። ጸባይሽ ተለውጧል። ሚውት አድርጌ እንጂ ቂቅ አድርጌያቸው እኮ ነው። እና ጨዋ መሰልኩት ሚውት ሳደርግ። ወይ መድኃኒዓለም ላይክ እያደረጋችሁልኝ ማለት ነው። እና አደረጃጀታችሁ ግን ሰልፉ ደስ ይላል። ከብሔር ብሔረሰብ ነው ተጣምራችሁ ተዋቅራችሁ ለአንድ ሴት እንግዲህ ለአንድ ቤታ ሴት እኔ ለማጥፋት በዚህ ደረጃ ይሄዳችሁት ማለት ነው። ለኔ ለአንድ ለቤታዋ በዚህ ደረጃ ምን ያህል ጨጓራችሁ ቢያር ነው? ምን ያህል ባቃጥላችሁ ነው? ምን ያህል ተስፋ ብትቆርጡ ነው ይሄን ያክል ቤተሰብ ደረጃ ለሜዲ ያነሳሳችሁ? እማምላክም ቤተሰብ ደረጃ ልትሄዱ ያነሳሳችሁ የደፈራችሁበት ምን እንትን ብሏችሁ ነው? እሺ ዋ ነግራችኋለሁ። ጋይስ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። አይ እኔ እኮ በፍላጎታቸው እንትን ይበሉ ለማጨናነቅ ፈልጌ ነው። በዚህ ርቀት የሄዱበት ማለት ነው። እኔ አልፈራም። እግዚአብሔርን ነው የምላችሁ። መፍራት ቢኖርብኝ ኖሮ ፖለቲካ የጀመርኩ ቀን ነው የምፈራው። የሰው ልጅ ከግለሰብ ጋር ቢጣላ ይሻላል፣ በወንድ ቢጣላ ይሻላል። ፖለቲካ ማለት የሰውን ህይወት እንኳን አይደለም እንኳን በአካል ማንተዋወቅ ይቅርና እናትና አባት ልጅና ቤተሰብ ትዳር ያፋታ ነው ፖለቲካ ማለት። እንደ ፖለቲካ ከባድ ነገር የለም። ፖለቲካ ውስጥ የገባ ሰው ከብሔረሰቦቹ ላይስማማ እንደሚጣላ አምኖበት ነው የሚገባው። እኔ እንደዛ ደፍሬ የገባው ቤታ እናንተ አልችል ስትሉ ቤተሰብ ደረጃ ሄዳችሁበት ልታስፈራሩኝ አትችሉም። ላሰብኩበት ላመንኩበት እመጋፈጥ ሰው ነኝ። ለዚህ ነው ወንድ ያሳድጋችሁ ምላችሁ። ያ ማለት ሴት ያሳደጋችሁ ባለጌ ናችሁ መጥፎ ናችሁ እያልኩ አይደለም። ሴት ያሳደገው ቢያንስ እንኳን ሴት ለእናቱ ምንድነው ፈሪ ለእናቱ ይባላል። ወንድ ያሳደገው ሰው ደፋር ነው። ፊት ለፊት ነው የሚጋፈጠው። ፊት ለፊት እኔ ሄዳችሁ ብትጠይቁ ትምህርት ቤት በየሰፈር ብትጠይቁ አልፈራም። እኔ ማንንም ቢሆን ላይክ ፊት ለፊት ነው የምጋፈጠው። አንዴ ነው የሰው ልጅ የሚኖረው፣ አንዴ ነው የሚሞተው ብዬ ነው የማምነው። አንዴ ነው የምኖረው፣ አንዴ ነው የምሞተው። አለቀ። ባለችኝ ህይወት ግን ሳልፈራ ራሴን ኮራ ብዬ ቀብረር ብዬ ኖሬ ከነ ቀብራራነቴ አፈር ጉድጓድ ብገባ የማይቆጨኝ ሰው ነኝ። ፈርቼ ለማንም እየሰገድኩ እየተንበጫበጭኩኝ ጉድጓድ ሁለት ሞት አልሞትም ነው የምላችሁ። ጉድጓድ ገብቼም ፈርቼም አልሞትም። እኔ ቤታ ቅብርር ብዬ ነው የምነግራችሁ። እንኳን ቤተሰብ አይደለም የምወደው አባቴ ላይ ራሱ ብትመጡ ካሰብኩበት አላማ ዘነፍ የሚያደርገኝ የለም። ቀኑ ደርሶ ነው ብዬ የማልፍ ሰው ነኝ። እማምላክን ነው የምላችሁ። ቀኑ ደርሶ ነው። አንዳንድ ሰዎች አሉ አይደለ እንደዚህ ቤተሰቦቻቸው ታግተው ምናምን ይህንን ምናምን የሚሉ ነው። ከአይምሮዬ የፈቀደውን ፍላጎት የፈቀደውን እማሳካ ሴት እንጂ ተንበጫብጬ ፈርቼ እናንተ ያደረጋችሁትን የማደርግ ሴት አይደለሁም። እማምላክን ነው የምላችሁ። ህይወት አንዴ ነው ያለው። ያቺ ለእናንተ ነው ምክር የምሰጣችሁ። አሁን የሚያስፈራሯችሁ ምናምን ሰዎች ካሉ እግርህን ብላ በሉት። ኮራ ቀብረር ብላችሁ በጀግንነት እንዴት ብዬ ልንገራችሁ? ኩርት ብላችሁ ብትሞቱ ይሻላል። አይኖ ነፍስ ታሳሳለች ወይ ምን ልትል ትችላለች። ግን ደግሞ ሁለት በቁማችሁም ገለዋችሁ ሁለቴም ቀብሯችሁ አይሆንም። ይህንን ነው እኔ ለእናንተ የምነግራችሁ። ምንም ነገር የሚያስፈራ ነገር የለም በዚች ምድር ላይ። እግዚአብሔራችሁን ፍሩ። ሰው አትበድሉ፣ ክፉ አትሁኑ፣ ህፃናት አታሰቃዩ። ከዛ በተረፈ ግን የልባችሁን አድርጉ። ይሄ እንደ ምክር ነው። ስድቡና አሽሙሩን ሐሜቱን በደንብ አድርጌ ሄድበታለሁ። ግን እኔ ወንድ ያሳደገኝ እንደወድ ያደግኩ ልጅ ምፈራ ሰው አይደለሁም። ይህንን አስረግጬ ነው የምነግራችሁ። ሀያ አርባ ነው የምትባለው። እንዴ ምን ኦርደር እንደሆነ ከድሮም ነው የማውቀው። ያ ስሜቷን የነካውትኝ ኦርደር ብዬ ለዛ ነው ስሜቷን ስለነካው ነው እዚህ ደረጃ ሄደችው። ግን በእሷ ቤት ፊንገሯ የጠቀመቻት መስሏት ነው እየሄደችበት ያለችው ነገር። እየጠቀመቻት አይደለም፣ እየጠቀመችሽ አይደለም። እናቴ ተነክታለች። ምንድነው ደግሞ ያለችው? እናቴ ተነክታለች። እንዴ ምክር መስጠትና እናት መንካት እኮ ይለያያል። እናትሽ እንዳንቺ ኦርደር ትደረጋለች አላልኩኝ። እስኪ አምጪና እናት በውስጥ የተሰዳደብነው ራሷም ተናግራለች። ይሄ ማነው ፓስተሩ ተታረቂ ሲላት
በጣም እኮ ተግማምተናል፣ ከዚህ በላይ ተምረው ተባብለናል፣ ልንታረቅ አንችልም ነው ያለችው። ከሰማችኋት በጣም ብዙ ነገር ተባብለናል፣ ልንታረቅ የምንችል አይደለንም፣ አንታረቅም ነው ያለችው። ምክንያቱም በቴሌግራም በጣም ተሰዳድበናል። በጣም እርግጥ አርጋ ቤተሰቦቼን ሰድባለች፣ እርግጥ አርጋ ቤተሰቦቿን ሰድቤያለሁ። እርግጥ ተደራርገን ተሰዳድበን ሁለታችንም የተሰዳደብ ነው። እኔም ስክሪንሻት አድርጌ ቁጭ አድርጌያቸዋለሁ የዛን ቀን። እሷም ታስቀምጠዋለች። የተሰዳደብነው ስድብ ይሄ ቀላል ስድብ አይደለም። ይሄ በቃ እንዴት ብዬ እንደምነግራችሁ አላውቅም። መማመላከነ ከዛ መጨረሻ ላይ እኔ ከፈለግሽኝ ወተሽ ግጠሚ ተግማማም ብዬ ነው እንዳለ ብሎክ አድርጊያት እንትኗን ስታጠፋ ብሎክ አድርጊያት የወጣሁት። በጣም የሚያስጠላ ስድቦች ነው የተሰዳደብነው። አባትሽ እንትን ይበለሽ፣ እናትሽ ለእንትን ትስጥሽ እየተባባለን በጣም አጸያፊ ስድብ በውስጥ ተሰዳድበናል። እኔና ኦርደሯ ማለት ነው። ያልቀረ ሰው የለም ስንሰዳደብ። እህቴ ያልቀረቻት ተሰዳድበናል። ገብቷችኋላ? ግን ላይቭ ላይ ወጥቼ ቤተሰብ ሁለታችን ስንሰጣችን ወጥተን እንለጥፈው የተሰዳደብነው ስል እኔ አላፍርበት ያላረኩት ነገር አላፍር ባውጥቼ ማሳይሽ ለተደራረገው ነገር። ግን አንድ እሷ ምን ብላ ተናገረች? እናቴ ሰድባለች። እናትሽን መስደብ ማለት ወጥቼ አደባባይ እናትሽ እንዳንቺ ወደን ትላል ልትደረጋች እያልኩ መሰለኝ። ትክክልሽ። እናቴ ሰደብ ምክር እኮ ነው የሰጠሁሽ ማለት ይሄ ምክር ራሱ አይደለም ጋይስ። እናቴ አለች ምንድነው ተናገረችው? እናቴ ያን ፎቶ እንቁርት ያውጥፋት በመሰደብ ሰዓት ያኔ ዛሬ ለመሰሰታት እኔ ለማሰደብ ለች በተለቀቀ አይደለም የሆነ ፎቶ ካጃችሁ እቺ ቁጥይ ያማራ ሴት የሚነሱ ፎቶ አነሳ ስለምን ብላ ለጥፋት ነበር። ለዚህ እንትኗን ይዛ ራቁቷን ግንዳ ውስጥ ፎቶ የተነሳችሁ ነበር። ከዛ እንዴ ከግሬ ልጅ ማን ያነሳሽ እንደዛ ግና ብለን ስንጠይቃት እናቴ ናት ደባይ የማዘር ኮናት ያነሳችኝ ቁስ ማንጣጣ ማለት ነው። እናቴ ኮና ፎቶ ያነሳችኝ ያለች እኔ ነው ምናልባት። ከዛ መጣችኝ ደግሞ እናቴ ተማሪ ሰው ከኔ ጋር ጌታ ያሏት የተማረች እናትሽ ደስ ትላለች የተማረ ሰው የሰለጠነ ስለሆነች ሶሻል ሚዲያ ላይ የምትፖስችው ነገር እንደዚህ ይዘሽ ካለ ሁለት ወንዶችን አቅፈሽ ፎቶ መነሳትሽ እናትሽ ፈቅዳለች ደስ ይላል። የኔ አባት ግን ቢሆን እንደዚህ አይነት ፎቶ ቢነሳንሳኝ ወይ ደግሞ ቤት ማዘር እንደዛ ብል እኔ እንጃ የሚደረገው ማለት ነው። ኩኑ ኢትዮጵያ ምንድን ነው ፊልም ነው አይተህ የመጣው ዛሬ እንደዛ ሚል ፊልም አይተሃል? ጋይስ አንዴ እንግዲህ ጮኸ ኩኑ እና አንዴ ቻርጅ ነው ስካይ ምን ያልሽ ሆነ ምን እናገናኘው አማራ ነው ሰኖፍ ክርስቲያን አማራ ነው ስካይ ኮማራድ ነው አማራ ነው አማራ ነው ማውጪ አማራ ነው ዲጂታል አማራ ኮልታ ለምን ዲቦራን ምንድነው ከጎንደር ላይ ናሽው ዲቦራን ታዲያ ትግሬ ነው ለአማራ ሆነ ለከ መጀመሪያ ጊዜ አማራ መስሎኝ ነበር ምናምን እኔ አማራ መስሎኝ ነበር የሆነ ዘፈን ላይክ ሲያደርግልኝ መስሎኝ ነበር። አማራ ነው ጋይስ አማራ ነው ደግሞ ምን ባይዘው ማለት ነው አፌ ላይ ሲመጣ እንደምናምን ነገር ሳለ ብዙዎቹ እና ልበል ይኖራሉ። ያ ማለት የኔ ነው ለኮ 10 ዓመት ተናግሬዋለሁ ደጋግሜ ነው ልክ ደግሞ ማለት በማህበር እንዲተመተስ መጣ ቡዳ ነው ማለት ብዙዎች ልበል ነው ማንንም ከማንም ማለት ለዚህ ያለ ሰርፋት አይደለም። ለምን እሷም ቡዳለት ባይሉ ለምን ተጭኖ አታደርግ ለምን አልተሰማችሁ ለምን አልተሰማችሁ? ቡዳ ስለ እኔ ነው የምትሉ ከሆነ እኔ ልረዳችሁ አልችልም። ነገም ዛሬ ወደፊት ምን አለው ቃል አንድ ሰው በዚህ ያልክ ለአምስት ለስድስት አንድ ሰው ልጅ በእንደዚህ ተደራጅታችሁ ስትመጡ ቃል ታዲያ ሌላ ቃል ካለ ነገር ማለት ነው። የኢትዮጵያ እናቶች መንገደኛው ሲሳደብ ይኖር ነው ቡዳለት በግሉ ሌላ በግሉ ተደራጅታችሁ ማለት ነው። እኔ ቤታ ስለው ቤታ ጋር ሲመጣ ከብት ተደርጎ በሰፊ ቦቀቅ አድርጋችሁ ፖለቲካ መሰሩበት ሌላው ደግሞ እንደዛ ሲል እነዚህ እንደማይሳደቡ ሌሎች እንዳበሉ ይላሉ። ሁሉ ሰው ይሳደባል። ቤታ ላይ ሲሆን ነው ጠንከር አለ እንደኔ እነሱ የመሰሉ ናቸው። ለምን እነሱ ያትሉ ቤታቸው ላይ እኔ ሰው ለአምስት ለስድስት ሰው ላይ ተደራጅቶ ከመጣ ሊበላኝ ነው። ልትበሉ ተደራጃችሁ ምን ተሰባሰባችሁ ይሄን በሌላ ማለት ተጠቅመሽ ተጠቅሙት። ለአንድ ሳምንት የምታለቅሱት ሰው ይሰለችውና ይተዋል። አስረግጬ ነገራችሁ ሲጀመር ልጅቷ አማራ አይደለም አማራ አይደለም ሃንኮ ከሚባል አማራ አይደለም። ማነው ደግሞ ይሄ እንዳለ ትግሬ ነው አውቃቸዋለሁ። ከአሰብ ሊተሮቿን በሰላም ሰዓት መቼ ሊተሮች ታጥናለች እና በሰላም ሰዓት እንተዋወቃለን። ናውድ የሚባለው ትግሬ ነው እንዳለ አውቃቸዋለሁ። ልክ ስትሸነፉ ደህና አድርጌ ስለጠንቃችሁ ስለጠቅጣችሁ ሲያቅጣችሁ ብድግ ብላችሁ ተነስታችሁ አማራ ነው እንዲህ ብላ ተሰድባለች። አቅማችሁ ይሄ ነው። በግዳር ላይ ተቀጣም በግድ ሞክሩ። ደግሞ ምን አለች እቺ ፊንገሹ ለምንድን ነው ግን የአማራ ሴት ልጅ የምትጠጣኝ? ራስሽን ብቻ እንዳማራ አይተሽ እንደው ራስሽን እንዳማራ አይተሽ እኔ ተሳቅቄ ሶሻል ሚዲያ ላይ ራስሽን እንዳማራ አይተሽ እንደው ፊንገር ራስሽን እንዳማራ አይተሽ ነው ወይ ማወቅ ፈልጋለሁ። የአማራን ማለት ምን አገባኝ? ለጥራስ እንትን ሊጠራ ስማለ ያው በቃ ሺ አውዶች ቋል አይደል ማንም ያመጣል። ግን ፊንገር ራስሽን እንዳማራ ብቻ አይተሽ እኔ ቲክቶክ ላቆም ነው ይሮይ ሰጣ አይደል ጌታ እኔ ማመን ላይ ድምጼ ያስጠጋቅ ተሳቀም ተበግዴታ አይደል ጌታ ውጣ ምን ያላሰውታ ገንዘብ ይባላል ገንዘብ ይተከመኛል ወይ ወራ ወራ ያንሳት እችቁታለሁ እየሰጠተተ መጣ ውሸት ነው አቴንሽን ቤት ታያለ በብቻ ብለ ሪካርድ አድርገህ ስለ ልትሳል ሻማ የገባውን ስለ ልትሳል እንጂ የሰው እየተዳለ ድምጼ ያስጠላው ኢሞጂ ማይልክም ጽሁፍ ማይሰጥም ላተ ዩቲዩብ ድረስ መጣ ራብራብ የማይመስል እኮ ነገር ቲክቶክ ነው ያንስባል እንዴ ስታልፉ ስኮር ስታልፉ ሰው ይመጣል። ዩቲዩብ ላይ ግን ሰርች አድርገው ሰብስክራይብ አድርገው ሰው ይመጣል። ቁጭ ብለ ያየ የቅርሻት ምን ምትል ምን ማታመጣ ነው ነገር አስረግጬ ነው ነገር አቴንሽን ቤታ ቴክስት አድርገሽ ቤታ ኮሜንት አንብበሽ በደስታ ሚስት ትዳር ፈተክ ከፎቅ ተልተበረካል መስጠቃ ማንሽ ንገሩኝ እቺ ፊንገሯ ራስሽ እንደ አማራ አይተሽ ከሆነ ሶሻል ሚዲያን አቋርጬ እኔ ቤቴ ተሰብስቤ ነው የምቀመጠው። ራስሽን እንደ አማራ አይተሽ ከሆነ ማለት ነው ተስፋ ነው የምቆርጠው። እኔ ተስፋ ነው የምቆርጠው። ትንሽ አታፍሪ? አማራነት ላንቺ ምንድን ነው? ምን ማለት ነው ላንቺ አማራ ማለት? አንድ ቀን እንኳን በምንፈልግሽ እርዳታው ተገኝተሽ ማታቂ ስምሽን ሰው ስለሰደበሽ ብቻ ስምሽን ለማደስ ለቀነኒ መተሻረ እንዴ ስትሳተፍ ያየውሽ? በሊቢያ እንኳን በኩል እኔ ቤታን እያሉ የአዲስ አበባ ልጆች አለ እንዴ ቤታ ትምጣ ምን እያሉ
እሺ ላይክ አድርጉልኝ ማሮቼ። እናንተ አስታውሱ እንጂ የአዲስ አበባ ልጆች ቤታ ነይ ለሊቢያ ሁኚ አብረን ቁጭ ብለን የምንችለውን እንደዛ ስላደረኩ አይደል እንዴ? እሷ እንትን ካለች በቃ አዲስ አበባ ላይ ሳትሆን እንደዚህ ያደረገች እኔም ልሂድበት ብለሽ የገባሽ የትኛው ቦታ ላይ ተሳትፈሽ የምታውቂው ነው? እስኪ ንገሪኝ። እንደው ሌላውን ተይኝ። የአማራማ በጣም ብዙ ነገር አለ። ለየትኛው ማህበረሰብሽ ድምፅ ሆነሽ፣ ለየትኛው ማህበረሰብሽ ባህልሽን ወግሽን አስተዋውቀሽ። እኛ የምናውቀው ኦሮሞዎች ጋር ሄደሽ የሆነ ምንድነው ጋቢ ምን ተሸልመሽ ስትሆኝ ነው የምናውቀው። አማራ ክልል ሄደሽ እንዴ አንቺ እኮ ጎንደር ድረስ ሄደሽ ሆቴል ያሽ ሰው ነሽ እኮ። ሆቴል ጎንደር ድረስሽ ዘመድ አልባ ሆነሽ ሆቴል ያደርሽ እኮ ነሽ። እንደው ጎንደሬ በጣም ደግ ማህበረሰብ ነው። የራሱን አልጋ ለቆልሽ ለምን እኔ ጋር አልተኛሽም ብሎ የሚያስተኛ ማህበረሰብ ነው። ግን ለዛም አትመጠኝ ስለሆንሽ ቦታ ስላነሰ ሆቴል ላይ ተከራይተሽ እዛ አልጋ ይዘሽ እኮ የተኛሽ ሰው ነሽ። የትኛው ነሽ እና ነው አንቺ አማራ ሆነሽ የአማራ ሴትን እየመረጥሽ ትሳደቢያለሽ የምትይው? እንደው የአማራ ሴቶች ባህላቸው የሚያስተዋውቁ ቢሉ ትክክል። እነ መማርም አላሉ። እንደው እነ መማር በዛ ልክ የአማራን ባህል እያስተዋወቁ አማራ ክልል አድገው አማራ ክልል ተወልደው እነሱ እንኳን ተሰደብን በአማራነታችን ብሎ እንኳን አልወጡም። አንቺ የትኛውን አማራ አውቀሹ ነው ጭራሽ ሲያቅትሽ? እኔና አንቺ እኮ በግል ነው የተጣላ ነው ይሄ ማህበረሰብ። እኔ ግራ የሚገባኝ ነገር ልክ ሲጣሉ ሄደው የአማራ ማህበረሰብ ለምን እንደሚጠሩ አላቅም። የአማራ ምን ያድርጋችሁ? ምን ያድርጋችሁ? በአሩም በፈሱም በምኑም እየተነሳችሁ የአማራ ማህበረሰብ እኔን እኮ